ወይዘሮ ሜላት ከዚህ በፊት በራሷ ጥፋትና በራሷ ነገሮችን ባለማስተካከል ሁሉንም ነገር እኔ ብቻዬን አደርገዋለሁ በማለት ደብቃ ራሷ በምትንቀሳቀስበት ሰዓት ራሷን ለእስር ዳርጋለች። ነገር ግን አሁን ከእስር ቤት ወጥታለች። ከእስር ቤት ብትወጣም አሁንም ቢሆን በዋስ እንጂ ጭራሹንም ነፃ ነሽ ተብላ አይደለም የወጣችው። ገና ከመምጣቷ ደግሞ እያደረገች ያለችው ነገር ወደ እስር ቤት የሚገፋፋ ነው። ገና እንደመጣች አቶ መስፍን ናፍቀሽኛል እና እስከዛሬ ድረስ እስር ቤት ስለቆየሽ ከሚገባው በላይ ነው ናፍቅሽኝ እያለ ወሬውን ሳይጨርስ እሷ ግን ትክዝ ብላ ስለ ወይዘሮ ባዩሽ ነው እያሰበች ያለችው። አቶ መስፍን ጋር እንደመጣች እንደዛ መጣላት አልነበረባትም። አቶ መስፍን ለራሷ ብሎ ነው። አቶ መስፍን ለሚስቱ ለልጆቹ አዝኖ ነው። ገና ከመምጣትሽ ለምንድን ነው ስለ ባዩሽ የምታስቢው ነበር መልሱ። እሷም ስለ ባዩሽ ለምንድን ነው የማታስቢው አትበልኝ፣ ባዩሽ ሁሉን ነገር ያጣች ናት። ባዩሽ 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 ፈጣሪ የሰጣትን ታዲያ ምን ይደረግ? ስለ ባዩሽ 34 ሰዓት እያወራሽ ወይም ደግሞ 24 ሰዓት ስለሷ እያወራሽ ዳግም ራስሽን ወደ እስር ቤት ለመወርወር እያደረግሽ ያለሽው ነገር ቀላል አይደለም እያለ ነው አቶ መስፍን። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ቪዲዮ ሲደርሳችሁ የእኔ ቀኖች ባካችሁን ላይክ በማድረግ ጀምሩት። አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አረማሮች 10 ሺህ አስገቡኝ። እንደምን አስባችሁ ነው ግን ጌታ 10 ሺህ አስገቡኝ። ሹዶችዬ ስወዳችሁ በእናታችሁ 10 ሺህ አስገቡኝ። ስንት ጊዜ ሆነኝ መሰላችሁ ከ9 ሺህ ቁጭ ካለ። ለማንኛውም ወደ ድራማው ስመለስ ወይዘሮ ሜላት አሁንም ቢሆን ራሷን ወደ እስር ቤት ለመወርወር እየተንገዳገደች ነው ያለችው። ምክንያቱም አሁን እያሰበች ያለችው ስለ ወይዘሮ ባዩሽ ነው። እሷን ወይም የእሷን ሕይወት ያጠፋውን ሰው ለፍርድ ቤት ማቅረብ አለብኝ እያለች ነው። እሷን ወይም ደግሞ ወይዘሮ ባዩሽን ያጠፋው ሰው አቶ ቃለአብ ነው። አቶ ቃለአብ ለዛ ለቀጠረው ሰው ተናግሮ ነው በ300 ሺህ ህይወቷን እንዳጠፋ ያደረገው። ያው ባጎረስኩ ተነከስኩ እንደሚባለው። ለማንኛውም ውድ ቤተሰቦች አቶ ቃለአብ ወይዘሮ ባዩሽን እንድጠፋ ያደረገው እኮ ለወይዘሮ ሜላት ውድቀት አንደኛ ነበረች። ስለዚህ ምናልባትም ከዚህ በኋላ አታስፈልገኝም ብሎ ስላሰበ ነው ወይዘሮ ባዩሽ እንድትወገድ ያደረገው። ወይዘሮ ባዩሽን ያስወገደው ሰውዬ ደግሞ አቶ ቃለአብ አሁን ወይዘሮ ሜላትን መጉዳት በፍጹም አያቅተውም። ካስታወሳችሁ ወይዘሮ ሜላት ከእስር ቤት ስትወጣ ፖሊሶቹ አንድም ነገር ማስረጃ ካገኘሽ ለእኛ እንድታሳውቂን ብለዋታል። ለብቻሽ ምንም የምታደርጊው ነገር የለም። ስለዚህ የምታውቂውን ወይም ወደፊት የምታገኘው መረጃ ካለሽ አሳውቂን ብለዋታል። እሷ ግን ይህንን ነገር ማድረግ አትፈልግም። ሁሉን ነገር በድብቅ መስራት ነው የምትፈልገው። ስለዚህ አሁን ወይዘሮ ሜላት ራሷን ወደ እስር ቤት ለመወርወር እየተንደረደረች ያለች ይመስለኛል። ከአሁን በኋላ በድጋሚ ራሷን እስር ቤት ከወረወረች ደግሞ ማንም ይደርስላታል ብዬ አላስብም። ስለ ባዩሽ አቶ ቃለአብ ቀላል ሰው አይደለም። ሲጀመር ዋና ምክንያቱ ለወይዘሮ ባዩሽ ቀኝ እጅ ሆኖ እየነበረውም እኮ ወይዘሮ ሜላትን ለመጣል ነው። በድርጅቱ እሷ ስለምትወዳደረውና ከሱ ጋር እየሰራ ማለት የሁለታቸው ድርጅት ተወዳዳሪ ነው። ነገር ግን የእሷ እየበለጠ የእሱ እየከሰረ ስለሄደ ስለዚህ እሷን ማክሰርና የእሷን ውድቀት የሚፈልግ ሰው ነው። ስለዚህ ለዛም ስለሆነ ነው ከወይዘሮ ባዩሽ ጋር ሲሰራ የነበረው። አሁን ወይዘሮ ሜላት ታዲያ ከዚህ ሰውዬ ጋር ተገናኝታ ወይም የወይዘሮ ባዩሽን በደም ልትመልስላት ትችላለች ብላችሁ ታስባላችሁ? አቶ ቃለአብስ ቀላል ሰው ነው እንዴ? ቀላል ሰው እኮ አይደለም። በነገራችን ላይ አቶ ቃለአብ በጣም ኃይለኛ ሰው ነው። ሌላው ወደ ቤተሰቦች አሴር ነው። አሴር አሁን ወደ ሀና ቢመለስ ባይነኝ እኔ። በነገራችን ላይ ከእስከዛሬው ይልቅ የተሻለ ወደ ሀና እየቀረበ ነው። ሀና ስራ ነገሯ ሁሉ ግራ አጋብቶናል። ወይ አንዱን መርጣ አትቀመጥ። በዛ ላይ ደግሞ ከዛም ከዚህም እያለች 2-3ቱንም ወንዶች አመሳቸዋለች። ኤልያስ የት ነው ያለው አይታወቅም። አሴር አሁን ተምቹ እየጎተጎተው ነው። ተምቹ በነገራችን ላይ የሚናገራቸው ንግግሮች ውድ ቤተሰቦች በጣም ስማርት የሆኑ ነገሮችን ነው። ተምቹ አሴር ምን አለው? ሀና
ሁለታችሁንም እያመሰች ነው ያለችው። እናንተ ግን ትወዷታላችሁ። በእናንተ ምክንያት በእሷ ምክንያት እየተሰቃያችሁ ነው ያላችሁት። ነገር ግን ስማ ጆሮ ብሎታል። ጆሮህን ከፍተህ ስማኝ ብሎታል። እውነት ጆሮህን ከፍተህ ስማኝ ነው ያለው። እናም ሀና አባቷን ለማሳከም የቤት ሰራተኛ ሆና ስትሰራ እንደነበር ታውቃለህ አይደል? ስለዚህ ሀና አሁንም ያ ችግር ተመልሶ እንደማይመጣባት ምን ያክል እምነት አላት። ያ ያሳለፈችው ችግር፣ ያ ያሳለፈችው መከራ፣ አባቷን ማሳከሚያ አታ የሰው ቤት ሰራተኛ የሆነችበት ጊዜ ተመልሶ እንደማይመጣ ምን ያክል እምነት አላት። አንተና ኤልያስ እኮ ምንም ነገር የላችሁም። አንተም ጎዳና ተዳዳሪ ነህ፣ ኤልያስም ቢሆን ምንም ነገር የለውም። ለእሷ ምንም ነገር አታደርጉላትም። ሴት ልጅ ናት። ሴት ልጅ ደግሞ የወደፊት ህይወቷን ማሳመር እና የወደፊት ህይወቷን ማለም የምትችል ናት። እናንተ ምንም ነገር የላችሁም። ስለዚህ ሀና ትክክለኛ ምርጫዋን መርጣለች። እዝራ የሀብታም ልጅ ነው። የሀብታም ልጅ እስከሆነ ድረስ ደግሞ የወደፊት ህይወቷ ተስፋ ያለው ይሆናል። እናንተ ጋር ሆና ግን ተስፋ የሌለው ህይወት መኖር አትፈልግም። ለምሳሌ እንደዛ ስትጨነቅና ስትጠበብ በነበረበት ሰዓት እናንተ ምንም አላደረገላችኋትም ማለት ለእሷ ምንም እርዳታ አላደረጋችሁም። ስለዚህ እሷ ትክክለኛውን ምርጫ ነው የመረጠችው ነው ያለው እና ትክክል ነው ተምቹ፣ እውነት ነው ተምቹ። ማርያምን እዚህ ላይ የተናገረው ነገር እውነት ነው። አሁን ለምሳሌ ከተምቹ ጋርም ሆነ ከኤልያስ ጋር ብትሆን ማለት ከጆሮም ሆነ ከኤልያስ ጋር ብትሆን ወደፊት ምናልባትም ያሳለፈችው ችግር እንደማይመጣ ምን ያክል ተስፋ አላት። ከባድ ነው። በብዙ ነገር ስታልፉ፣ በብዙ መከራና ሲቃይ ስታልፉ ያ ነገር ተመልሶ እንደማይመጣ ደግሞ ተስፋ አይኖራችሁም። ሀና የመረጠችው ነገር ትክክል ነው። እሷ ያደረገችው ይሄን ነው። በቃ እናንተ ሁለታችሁ አርፋችሁ ተቀመጡ ነው ያለው። ስለዚህ ግን ሀና ይህንን አስባ ነው ወይ? እሱ ሌላ ጉዳይ ነው። ሀና በገንዘብ የምታምን ልጅ አይደለችም። ነገሩ አመጣጡ፣ አባባሉ ተምቹ ያለው ነገር እውነት ቢሆንም ሀና ግን በዚህ ደረጃ ገንዘብ አምላኪና ገንዘብ የምትወድ ሴት አይደለችም። ግን እዝራን አባቷ ከተሻለው በኋላ ልክ ትምህርት እንደጀመረች አወቀችው፣ አየችው፣ ወደደችው። ስሜቷ የሚያመዝነው ወደ እዝራ ነው። ግን እዚህ ላይ ደግሞ ውድ ቤተሰቦቼ አሁን ስሜቷ የሚያመዝነው ወደ እዝራ ቢሆንም አሁን ችግር ሲገጥማት፣ የሆነ ነገር ሲያጋጥማት፣ የሆነ ነገር ሲፈጠርባት ቶሎ ብላ የምታማክረው ደግሞ አሴርን ነው። ስለዚህ አሴርን ይበልጥ ትቀርበዋለች ማለት ነው ከእዝራ ይልቅ። አሁን የሆነ ችግር ገጥሟት የሆነ ነገር አጋጥሟት ካያችሁ ቤተሰብ አንድም ቀን ለእዝራ አማክረው አታውቅም። አንድም ቀን እዝራ ና ቶሎ እስኪ እንደዚህ አይነት ነገር ገጥሞኛል እባክህን አግዘኝ ስትል ሰምተናት አናውቅም። የሆነ ችግር ከገጠማት የሆነ የማትወጣው ነገር ወይም ደግሞ ለማማከር ሀሳብ አስተያየት ከፈለገች ቶሎ ብላ አሴር ጋር ነው የምትሄደው። ስለዚህ አሴር አሁን ጎበዝ ከሆነ በጣም ብልጥ ከሆነ እንደዚሁ ዝም ብሎ ቶሎ ቢቀርባትና ቶሎ እያገኛት ቢያዋራት እንደሚወዳት እንደሚያፈቅራት እሷን ተለይቶ መኖር እንደማይችል ብቻ አላረል ላይክ ወደሱ የምትሳብበትን ነገር ቢያደርግ እርግጠኛ ነኝ እዝራን ግልበጥ አድርጋ ወደ አሴር ነው የምትሄደው። ምክንያቱም እንደነገርኳችሁ የሆነ ችግር ሲያጋጥማት የሆነ ነገር ሲፈጠር ምንም ነገር ይሁን ቶሎ ብላ የምታማክረው አሴርን ነው። ስለዚህ እሱ እንደው በርታ ካለ እዚህ ላይ ውድ ቤተሰቦቼ የሆነ ነገር ታደርግለታለች ወይ ትመለስለታለች ብዬ አስባለሁ። እና ግን ኤልያስ አሁን የት እንደጠፋ ደግሞ አናቅም። የት ነው የገባው? የት ሄደ? አይዶን ነው። ሌላው መክሌት ናት። መክሌት እንግዲህ ከጎዳና መጀመሪያ አብረው ሲጀምሩ አብረው ጎዳና እየወጡ ናቸው። አሴርን በጣም ትወደዋለች፣ ታፈቅረዋለች። ሲቀጥል እዚህ ላይ በጣም ያናደደኝ ነገር ምን ታውቃላችሁ? መክሌት ሀናን ለመፈለግ ምን አባቷ ሆና ነው አንተ ወዳት አንተ ፈልጋት እሷ አንተን እምቢ የምትልክ ምን አይነት ሴት ብትሆን ነው? እኔማ ፈልጌ ያገኛታለሁ ብላ ለፍለጋ ወጥታ ነበር። እንደውም ከዛ አብሯት ካለው ልጅ ጋር ወጥተው ነበር። ግን የሆነ ነገር ጀምሮ እዚህ ድራማ ላይ የሚያናደደው ነገር ምንድን ነው? በዛው ይጠፋሉ። ምንም ነገር ስለሷ እስካሁን ድረስ የተባለ ነገር የለም። ሀናን ፍለጋ ወጥታ ነበር፣ ነገር ግን ተመለሰች። ሀናን አገኘቻት አላገኘቻትም የሚለውን አላሳዩንም። ጀመሩ፣ በዛው ከፊልም ወጣችና እንደዚህ መሆን የለበትም ነበረ። እና አሴር ደግሞ ከእውነት ምንም ሳይኖረው ምንም ነገር ሳታይበት ወደዋለች፣ አፍቅረዋለች። እውነት ለመናገር
ግን ከማን ጋር ቢሆን ደስተኛ ይሆናል የሚለው ያው እሱ የሚወደውና የሚያፈቅረው ሀናን ስለሆነ ከሀና ጋር ነው ደስተኛ ይሆናል ብዬ የማስበው አሴር ማለት ነው።